ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ቤተሰቦቼ እንደምናችሁ እንደምንከረማችሁ እስቲ እቺን ነገር እንስማ። ሰበር ዜና ዛሬ በርካታ የአፍሪካ ማርኬት ተጽዕኖ ፈጣሪዎች እዚህ አዲስ አበባ ኢትዮጵያ ላይ ተገኝተዋል። ዛሬ በአዲስ አበባ ከተማ ምንድነው እየተካሄደ ያለው? ከ30 የተለያዩ የአፍሪካ ሀገራት የመጡ ከ61 በላይ ቲክቶከሮች አዲስ አበባ መዲናቸው ገብተዋል። ታዲያ እነኚህ ቲክቶከሮች በድምሩ ማለት ነው ከ321 ሚሊዮን በላይ ፎሎወርስ ወይንም ሰብስክራይበርስ ያላቸው ቲክቶከሮች ወይንም ፌስቡከር ወይንም ዩቲዩበሮች ልትሏቸው ትችላላችሁ። ታዲያ እነኚህ ቲክቶከሮች ወደ አዲስ አበባ መምጣታቸው የዓለም ሀገራት እንዲሁም የአፍሪካ ሀገራት ለኢትዮጵያ እንዲሁም ደግሞ ለአዲስ አበባ ያላቸውን ምልከታ ይቀይራል የሚል እሳቤ አለ። እንደሰማችሁት ነው ውዴቱ ቤተሰቦቼ እንደምናችሁ እንደምንከረማችሁ። እስቲ ደግሞ ከነገሮች ማለት እንግዲህ ከፖለቲካው ከምን ወጣ ብለን እንደነዚህ አይነት ነገሮች በተለይ ወጣቶችን በጣም ቆንጆ የሆነ ስራም ሆነ እንቅስቃሴ የሚያሳዩበት ነገር እየተፈጠረ ያለ ዝም ብለን ማለፍ የለብንም በሚል ነው እንግዲህ እንደሰበር ያቀርብኩላችሁ ማለት ነው። በእውነቱ በአሁኑ ሰዓት እንግዲህ አገራችን ላይ በተለይ በብዛት እየተሰሩ ያሉ ነገሮች በሙሉ እንግዲህ ለሰነበት ነው ሰዎች ሳይሆን ለወደፊቱ ለወጣቱ እንደሆነ ሁላችንም እናውቃለን ማለት ነው። በዚህም ነገር ላይ ደግሞ በጣም በሚገርም ሁኔታ የተለያዩ አይነት እንቅስቃሴዎች በአገራችን ላይ እየተካሄደ ነው። ይህ በጎነት ነገርና ጥሩ ነው የሚባል ነገር ስለሆነ እሰየው የሚባል ነገር ስለሆነ ሁላችንም ይሄን አይተን በእውነት ማድነቅ ይገባል በሚል ነው ያቀርብኩላችሁ። አሁን በአዲስ አበባ ከተማ ላይ አንዳንድ እንቅስቃሴዎች ይታያሉ። በአገራችን በተለያየ አካባቢ የተለያየ ነገሮች እየተፈጠሩ የሚያሳዝንና ምንጊዜም የሚያስጨንቀን ነገር በየሶሻል ሚዲያው እንደሚንቀሳቀስ ሁላችንም እናውቃለን። ነገር ግን በጎ ነገር ሲታይ ደግሞ ዝም ማለቱ ጥሩ አይደለም። ስለዚህ እቺን ነገር ብትመለከቱና የራሳችሁን አስተያየት ብትሰጡበት፣ በተለይ ደግሞ እውነት አገሩን የሚወድ ሰው እንደነዚህ አይነት ነገር ሲያይ እሰየው ማለት አለበት በሚል ነው ይሄን ነገር ማቀርብላችሁ። በመላው አፍሪካ የሚገኙ እንግዲህ የተለያዩ ቲክቶከሮች እንደሰማችሁ ወደ አገራችን እየመጡ እየጎበኙና አንዳንድ ስብሰባዎችን እንግዲህ እየተካፈሉ ነው ያሉት። ይሄ ነገር ማለት ቀላል ነገር አይደለም። ምክንያቱም አንድ ቲክቶከር በጣም ታዋቂ ሲሆን በሚሊዮን የሚቆጠር ህብረተሰብ የሚከተለው ስለሆነ የሱ ማድነቅ የሱ መውደድ በጠቅላላ ለዛ ለተከታዮቹ የሆነ መስመር ይሰጣልና እንደነዚህ አይነት ነገሮች ደግሞ አሁን እንግዲህ አዲስ በንላት በአዲስ አበባ ይሄ ነገር መከሰቱና በአገሪቱ ላይ እየተካሄደ ባለው ጉዳይ በእውነት ተስፋ የሚሰጥ ነገር ይሆናል። እኛ ማወቅ ያለብን ስለኛ ብቻ ሳይሆን ወጣቱ ምን እያደረገ ነው የሚለው፣ ወጣቱ ይሄ ነገር ይመቸዋል ወይ፣ ወጣቱ በምን አይነት መንገድ ላይ ነው እየሄደ ያለው የሚለውን ነገር አይተን ራሳችን በእውነት ወደ ጥሩ ነገር መመኘት እንዳለብንና ለወጣቶቻችን ጥሩ ነገር ማድረግ እንዳለብን ይገባኛል። ለዚህ ነው ይሄን ነገር ማቀርብላችሁ። እስቲ ቶሎ ለማድረግ ሞክራለሁ። በተረፈ እስቲ ከራሱ ከመጣው ህብረተሰብ የመጡትንም ደግሞ ብታያቸው ጥሩ ነው ብዬ የሆነ ነገር አቅርቤላችኋለሁ። እሱን ቶሎ ተመልክተን የራሳችንን ኮሜንት ሰጥበታለን ማለት ነው። ቀጥታ ወደ ፕሮግራሙ። ቴንጌ አዲስ አበባ ገብቷል። ዓለም አቀፍ ዝናን ያተረፈው ቴንጌ ዊሊያም ላስን ጨምሮ የተለያዩ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አዲስ አበባ ዛሬና ነገ የሚካሄደው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ላይ ለመሳተፍ ወደ መዲናችን አዲስ አበባ ገብተዋል። ታዲያ ከ30 የአፍሪካ ሀገራት የተውጣጡት የማህበራዊ ሚዲያ ይዘት ፈጣሪዎች በዚህ በአዲስ አበባ አድዋ ድል መታሰቢያ ዛሬ ሐሙስና ነገ አርብ በሚካሄደው ጉባኤ ላይ እንደሚሳተፉም ይጠበቃል። I'm feeling so happy and I thank ASMIS for bringing me to Ethiopia. It is my first time, but I see Ethiopia is going to be fun and boom, just think never to give up, to be posting daily, every time, to focus on their dream. To the global, I think through making content, through showing the world what Africa is, because many don't know Africa. Yeah. Through showing Africa, because many don't know Africa, through content, through showing our countries, like making videos about it. I think with that being said, people now, they don't see Africa as how they used to see it then. Remember back then, people used to think when you come from overseas, when you come to Africa, it's thousands of men holding a plane. So with our content, I think our responsibility has been showing people from overseas or whatever of how Africa developed, how Africa is developed, and also we are showing people that we can actually make the whole world know us. I mean, I'm from a small country in southern Africa. You wouldn't think an African child would travel from that side to Ethiopia to just come talk to people, which is an honor. You get me? So it's been my responsibility to show people what it's possible as an African child to go overseas. I've been overseas because of my content. So yeah, I've been showing people how developed
Africa is. I've been using a phone. People don't think you can get rich by a phone. So yeah. What's up, Ethiopia? This is Delish Matthews from Namibia, and I'm so happy to be in Addis Ababa. Yoo-hoo! I just want to say a big thank you to Pulse of Africa for making this happen, and AGA as well. This is amazing, a first for Africa. Totally proud of you, and please make sure that you do this in future over and over again, because this is something big and we are proud of you. I expect to learn a lot from the summit. I expect to network from the summit, make new friends, make new connections, learn a lot. You never know. Learning about other African cultures, seeing how we can work together like they do it in other sides of the world. It is now Africa's turn. A big shout out to Addis Ababa, Ethiopia. I'm so happy to be here. I'm excited. That's all I can say. It's good to be back home in Ethiopia. Ralph Williams, a social media influencer. This is a new thing that has happened to Africa. And the beautiful thing is it is starting from Ethiopia. The African Social Media Influencers Summit of the year, the first time in Africa, and we hope that this will go wide, because this stands for influencing our minds and changing the revolution of how people see Africa, and how influencers are actually going to take the narrative from a different sector to a different level. We are going to tell our own stories. We must share our own dreams to the world. We must stand for our own stories and tell the world Africa is ready for the new generation, and we influencers have a role to play. And this is actually starting from the land of origination, Ethiopia. በእውነት እንደሰማችሁት ነው። በጣም ደስ የሚልና በጣም በሞራል እንግዲህ ተሰባስቦ የመጣ ህብረተሰብ ነው አሁን በአሁኑ ሰዓት አዲስ አበባ ላይ የሚገኘው ማለት ነው። ይሄ ነገር እውነት እንደሰማችሁት ለኢትዮጵያ ብቻ ሳይሆን በአጠቃላይ ለአፍሪካውያኖች ትልቅ ለውጥ የሚመጣ በተለይ ለአፍሪካውያን ወጣቶች ማለት ነውና ይህ ሊመሰገን ሊበረታታ የሚችል ነገር ስለሆነ ነው ያቀረብኩላችሁ ማለት ነው። እንደምታውቁት በሀገራችን በጣም ጎበዝ የሆኑ ውሸት ያልተቀላቀለበት ሪል የሆነ ነገር የሚሰሩ ብዙ ወጣቶች ስላሉ እነዚህን ወጣቶች ማበረታታት የምንችለው እንደነዚህ ከመላው አፍሪካ የመጡ እንግዲህ ታዋቂ ሰዎች የሚሰሩትን ስራ እያሳየን በሀገራችን ላይ እንግዲህ እቺን ሀገር በብዙ አይነት መንገድ ይወዷታል። ስለዚህ በዚች ሀገር ላይ ይሄን ነገር ማድረጋቸው በጣም ትልቅ ነገር ነው ብዬ ነው እንግዲህ ማምነው ማለት ነው። በተረፈ እንደምታውቁት እኛ ሀገር ላይ ገና እየወጡ ያሉ በጣም ውድ የሆኑ እንግዲህ ልጆች እየታዩ ነው። የነዚህም ልጆች ስራ የሚታይበት ታይም አሁን ስለሆነ እንደነዚህ አይነት ነገሮችን ማበረታታት አለብን ማለት ነው። እንደምታውቁት ቃሉ ቡቲክ የሚባል እንግዲህ አንድ የሆነ በጣም ጎበዝ የሆነ ልጅ ከወደ መቀሌ እንግዲህ በአሁኑ ሰዓት ባለው ግርግር መሃል ውስጥ እየተነሳ የሚያቀርባቸው የፋሽን ሾዎች በጣም ዓለምን እያንቀጠቀጠ እንዳለ ታውቃላችሁ። ኢትዮጵያ በተለያዩ አይነት መንገዶች ትታወቃለች። በኢትዮጵያ ላይ ደግሞ የሚነሳ ማንኛውም ነገር ቶሎ ብሎ እንግዲህ ዓለምን ስፕሪድ እያደረገ እየተሰማበት ያለ ነገር ስለሆነ መደሰትና በዚህ ነገር መደነቅ አለብን ብዬ አምናለሁ ማለት ነው። በተረፈ በእውነት እነዚህ የመጡትን ሰዎች እንግዲህ በተለይ አዲስ አበባ ያለው ህብረተሰብ የራሱን የሆነ እንግዲህ ቶሎ የሆነ ፈጠን ያለ በተለይ ወጣቱና በዚህ አይነት በሶሻል ሚዲያ ውስጥ ያለ ህብረተሰብ እነዚህ ልጆች በየአካባቢው እያዞረ እንግዲህ እንዲያነቃቃ በዚህ አጋጣሚ ለመናገር ሞክራለሁ። መንግስት በእንደነዚህ አይነት ነገሮች ላይ ለሚያደርገውም ነገር እውነት መበረታታት አለበት ብዬ አምናለሁ። በተረፈ የራሳችሁን ኮሜንት ስጡ። እቺ ነገር በጣም ቆንጆ ስለሆነች ነው ያቀረብኩላችሁ። አስተያየታችሁን ስጡ እያልኩ ልሰናበታችሁ። መልካም ጊዜ ይሆንላችሁ።